ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንደምን አምሽታችኋል። እንግዲህ ትላንት ምሽት በታዋቂው የአድዋ ድል መታሰቢያ ሙዚየም ቅጥር ግቢ ውስጥ የተካሄደው ኢቲኤፍሲ 002 አድዋ ፋይት ናይት ካላያችሁ እጅግ በጣም አምልጧችኋል ማለት ነው። በጣም አጓጊ ነበር። በሰይዶ ማርሻልና በጆኒ የነበረው ፍጥጫ እንግዲህ የተጋጠሙበት የሚክስድ ማርሻል አርት የሚባል ስፖርት ነው ማለት ነው። እንግዲህ በሰሞኑን በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የሆነ ፉክክር የታየበት የቃላት ጦርነት የነበረበት በአካል ፍልሚያ ተደርጎ እንግዲህ አስደናቂና አዲስ ምዕራፍ የከፈተ የውጊያ ምሽት ተከናውኗል። ላለፉት በርካታ ሳምንታት በማህበራዊ ሚዲያ በስፖርት ማሰልጠኛዎች በደጋፊዎችና በየአስተያየት መስጫው ዘንድ ትልቅ አየር ሲወስድ የሰነበተው የማይበገረው የሴዶ ማርሻል አርትስ እና የረቀቀው የጆኒ ጂውጁትስ ይባላል። እንግዲህ ጂውጁትስ ማለት የብራዚሎች የፖክስ ወይም ደግሞ የፋይት ስታይል ነው ማለት ነው። የጆኒ ታላቅ ፍልሚያ እንግዲህ በመጨረሻ በታላቅ ግርማ ሞገስ መጠናቀቁ ይታወሳል። እንግዲህ በአንድ በኩል የማይበገረውን የጥቃት የማጥቃት ስትራቴጂና ፍጹም የኃይል የበላይነትን የሚያስቀድመውን የሴዶ ጉልበትና ጥንካሬ የምንጠብቅ ነበር። በሌላ በኩል ደግሞ የጆኒ ረጋ ያለ የተቀናጀና ሳይንሳዊ የጂው ጁትሱ ብቃት የምናፍቅ የውጊያ አፍቃሪያን በውጊያው ወይም ደግሞ በግጥሚያው ምሽት 50 ለ50 ተከፋፍለን በከፍተኛ ጉጉት ስንጠብቅ ነበር። እንግዲህ በዛ ሰዓት የነበረው ግን እጅግ በጣም ጨዋታው ረጅም ሰዓት ይሄዳል ብለን ነበረ። በጣም የሚገርመው ነገር ከ3 ደቂቃ ባልበለጠ ነው ጆኒ በቀጥታ አታክ ያደረገው ሰይዶን ማለት ነው። ሰይዶ በነገራችን ላይ አገባቡ ራሱ አይታችሁት ከሆነ በጣም ተዘናግቷል። አረኖ ምን እንደሆነ ተዘናግቷል። እንደ ስፖርተኛ አይደለም፣ ሰውነቱ ራሱ ያሟሟቀው ላይ አይመስልም። በጣም ዘንግቷል። ምን እንደሆነ አላውቅም። ጆኒ ግን በሚገርም ሁኔታ በጣም ንቁ፣ በጣም የተሟሟቀ ደስ የሚል ኮንዲሽን ላይ ነበርና እንግዲህ አይታችሁት ከሆነ ስፖርቱን ጆኒ ወደ ላይ ወደ ፊቱ አካባቢ የሚመታ መስሎ ነው ከታች የገባበት ማለት ነውና አላሰበውም እና ባንዴ ነው የጣለው። እንግዲህ ከዛው ከላይ ሆኖ በኃይለኛው በፖክስ ሲደበድበው ወይም ደግሞ ፋይት ሲያደርገው ነበርና በጣም እኔ የሚገርም ነው። እኔ በጣም ደግሞ የገረመኝ ነገር ከሁሉም ጨዋቾች እንግዲህ ከዛ በፊት በጣም ፕሮፌሽናል የነበሩ ተጫዋቾች ነበሩ። ብዙ ልጆች ነበሩ ከዛ በፊት የነበሩት ተጋጣሚዎች። አሪፍ ፍልሚያ ነበረ። የነሰይዶ ማርሻል ግን ይቆያል ብዬ ነበር። ጨዋታው ረጅም ሰዓት ይሄዳል ወይም ቢያንስ በትንሹ እንደው 15 ደቂቃ ወይም 10 ደቂቃ ፋይት ያደርጋሉ ብዬ ጠብቄ ነበረ። በሚገርም ሁኔታ ግን በ3 ደቂቃ ነው እንግዲህ ውጤቱ የታወቀው ማለት ነው። እንግዲህ ወደ ዋናው ፍልሚያ ታክቲክ ትንተና ከመግባታችን በፊት ይህ ታሪካዊ ፍልሚያ እስከ ጨዋታው እስከተካሄደበት ቦታ ድረስ እንግዲህ በኢትዮጵያ ታሪክ ውስጥ ትልቅ ቦታ ባለውና የአባቶቻችን ጽናት በሚዘከርበት በአድዋ ድል መታሰቢያ ሙዚየም ውስጥ እንዲህ አይነት ዘመናዊ የሚክስድ ማርሻል አርት ጨዋታ ውድድር በማዘጋጀት በራሱ በሀገራችን የስፖርት ኢንዱስትሪ ውስጥ ትልቅ ታሪካዊ ስኬት እንደሆነ እንግዲህ በርካታ የማህበራዊ ሚዲያ ሰዎች እየገለጹ ነው። በሴዶ እና በጆኒ መካከል የነበረው ፉክክር በቀላሉ የመጣ አልነበረም። ለወራት ወይም ለብዙ ወራት በቲክታክ ቻናሎቻቸው የተለያየ የቃላት ጦርነትን ያደረጉ ነበር። በተለይ ሴዶ ማርሻል ሙዚቃ እስከ መዝፈን፣ ጆኒም ደግሞ እንደዛው ብቻ የሆነ የሶሻል ሚዲያውን ኢንዱስትሪ እጅግ በጣም በሚገርም ሁኔታ አነቃቅተውታል። ስፖርቱም ደግሞ እየተነቃቃ ያለበት ኮንዲሽን ነው ያለው። እንግዲህ በሴዶ እና በጆኒ መካከል የነበረው ፍክር በቀላሉ የመጣ አልነበረም ስንል ሁለቱም ተፋላሚዎች በማህበራዊ ሚዲያ እና በየማሰልጠኛ አካባቢዎቻቸው የገቡ ትልቅ የደጋፊ ሰራዊት ልንለው እንችላለን ነበራቸው። እንግዲህ ሁለቱም ተፋላሚዎች ሙሉ በሙሉ ተቃራኒ የውጊያ ስልቶች ነበራቸው፣ ወይም ደግሞ ፋይቲንግ ስታይላቸው በጣም የተለያየ ነው ይዘው የቀረቡት ማለት ነው። ሰይዶ ወደ ካጁ የገባው ፍጹም ጥቃት
አጋፋሪ በመሆን ነበረ። ሴዶ በተፈጥሮ ባለው ከፍተኛ የሰውነት ጥንካሬና ኃይል የሚታወቅ ቢሆንም ታዋቂውን ወደ ኋላ በማሳደድ ርቀት በማጥበብና በከባድ የፊትና የጎን ምቶች ውጊያዎችን በፍጥነት በኖክአውት ማጠናቀቅን እንደ ዋና ዓላማ አድርጎ የሚንቀሳቀስ ተፋላሚ ነው ሴዶ ማለት ነው የሚቀጥለው። በሌላ በኩል ደግሞ ጆኒ ጂትሱ ይባላል የውጊያው ስልት ማለት ነው። የውጊያው የሙቀት መጠንና ፍጥነት በመቆጣጠር ረጋ ብሎ የተጠጋውን ስህተት የሚጠብቅ ሁኔታዎችን የሚያጠናና ውጊያውን ወደ መሬት በመውሰድ በተቃራኒ ወይም ደግሞ በተፋላሚው ላይ የስነ ልቦናና የቴክኒክ የበላይነት የሚያስመዘግብ ጂትሱ ባለሙያ ነው ማለት ነው ጆኒ ማለት ነው። እንግዲህ ይሄ እንዳልኳችሁ ይሄ ፊሎዞፊ የብራዚሎች ነው። ብራዚሎች በብዛት ይህንን ቴክኒክ ይጠቀሙታል። በጣም ጉልበታ የሚባለውን ሰው ሁሉ በቀላሉ ለመጣል ፋይት ለማድረግ ለማዳከም ከመሬት በታች ያለውን የሰውነት ክፍሉን ይዞ በመጣል ድል ማስመዝገብ እንደሚቻል ነው እና አሁን ይህ ለሀገራችን የስፖርት ኢንዱስትሪ ትልቅ ግብአት የሚሆን ነው ማለት ነው። ይህ በኃይልና በቴክኒክ መካከል የተደረገ ፍልሚያ በመሆኑ አጠቃላይ የስፖርቱን አፍቃሪያን እስከ መጨረሻው ሰከንድ ድረስ በጉጉትና በውጥረት ውስጥ እንዲቆዩ አርጎ አምሽተናል ማለት ነው። አሁን ደግሞ ጆኒ አሸናፊ የሆነበትንና የሴዶ ኃይል የከሸፈበትን ዋና ታክኒካዊ ትንተና ስንመለከት ውጊያው እንደተጀመረ ሴዶ እንደተጠበቀው በከፍተኛ መነሳትና ኃይል ወደፊት በመገፋፋት በጆኒ ላይ ከፍተኛ የቆመ ፋይት ጫና ለመፍጠር ሞክረዋል። የሴዶ ቅድ ውጊያው ገና እንደተጀመረ በቅርብ ርቀት ኃይለኛ ምቶችን በማሳረፍ የጆኒን ማስደንገጥ በቶሎ ውጊያ ወይም ደግሞ ፋይቱን ማጠናቀቅ ነበር የተፈለገው። ነገር ግን በዚህ ውጊያ ላይ የታየው ትልቁ የመጠምዘዝ ነጥብ ወይም ደግሞ ተርኒንግ ፖይንት የጆኒ ያልተናወጠ የስነ ልቦና ጥንካሬ፣ እርጋታና የጊዜ ቁጥጥር እጅግ በጣም የሚገርም ነው ማለት ነው። ወይም ደግሞ ታይም ዲስታንስ ኮንትሮል የምንለው ላይ በጣም የተሻለ ሆኖ ተገኝቷል ጆኒ ማለት ነው። ጆኒ የሴዶን የመጀመሪያ የኃይል ጉልበት ወይም ደግሞ የኃይልን ሁኔታ እና የማጥቃት ማዕበል ሳይደናገጥ በረቀቀ የሰውነት እንቅስቃሴ ካለፈ በኋላ ነው እንግዲህ ሴዶ ጥቃት ለመሰንዘር ወደፊት የሚመጣበትን ጊዜ በጥንቃቄ ጠብቆ ውጊያ ወይም ደግሞ ፋይቱን ወደ መሬት ማውረድ የቻለው ጆኒ ማለት ነው። ውጊያው ወደ መሬት ከወረደ በኋላ ግን የፍልሚያው ታሪክ ሙሉ በሙሉ ተቀየረ። ጆኒ ጂትሱ የበላይነቱን በመጠቀም የሴዶን እጆች፣ እግሮቹንና የሰውነት እንቅስቃሴ በማሰር የሴዶን ትልቁን አደገኛ ኃይል ማለት ነው ማለትም የፊት ለፊት ጥንካሬ ኃይሉን ሙሉ በሙሉ እንቅስቃሴ አልባ አደረገው ማለት ነው። አይታችሁታል። እጁም እግሩም ተይዟል። ባይዞይ በጣም ጉልበት እንዳለው ሴዶ ኃይለኛ ጉልበት እንዳለው የምታውቁት አይታችሁ ከሆነ እጁን መጠምዘዝ አልቻለም። ሴዶ በጣም ለመነሳት ከፍተኛ የሆነ ፓወር አለው፣ ኢነርጂ አለው። በነገራችን ላይ ግን የተጋጠሙበት የስፖርት ምንድነው አይነት ይለያያል። የጆኒ እና የሴዶ ማርሻል የተለያየ ስፖርት ቴክኒኮች ናቸው። ሴዶ አይችልም እንደማለት አይደለም። ሴዶ በጣም ጠንካራ ተፋላሚ የሆነ ልጅ ነው። ነገር ግን ይሄኛው የጆኒ ቴክኒክ ወይም ደግሞ የብራዚሎች ቴክኒክ በጣም የተሻለ ነው። አሁን ላይ እጅግ በጣም ቴክኒካል ነው። ብዙ ሰዓት ቆይ በቃ ተፋላሚውን ወገን ከመሬት በታች ያለውን የሰውነት ክፍሉን ይዘህ ጥለህ ማጥቃት፣ ከዛ በኋላ በኃይል መረነት ወይም ደግሞ ጥቃት ማድረስ ማለት ነው። እንግዲህ ጆኒ የሰውነት ሚዛኑና ቦታውን ወይም ፖዚሽን ኮንትሮሉን በከፍተኛ ጥበብ በመጠቀም ሴዶ ከመሬት ተነስቶ እንደገና ቆሞ ጥቃት እንዳይሰነዝር እጆቹን በሙሉ ዘጋበት። አስቡት፣ ሙሉ ይዞታል። እንዴት መንቀሳቀስ ይችላል? ዜዶ ከመሬት ለመነሳት ያደረጋቸው በርካታ የኃይል ሙከራዎች በጆኒ ታክቲካዊ ብልሃትና ቴክኒካዊ ብቃት ከሽፈዋል። ምንም ማድረግ አይቻልም። ሞክሯል፣ ለመነሳት ሞክሯል። ነገር ግን ጆኒ በኃይለኛው ይዞታል። ምንም ማድረግ አይቻልም እና የመጨረሻው የፍልሚያ ደውል ሲደወል ዳኞች በሙሉ ድምፅ ጆኒ ጂትስ በቴክኒክ እና በታክቲክ የበላይነት አሸናፊ መሆኑን አወጁ ማለት ነው። ምንም ማድረግ አይቻልም። ምክንያቱም ዳኞች ምንም ምርጫ የላቸውም። ቢቆይ
ጆኒ ምናልባት የሰይዶን እጅ ሊሰብረው ይችል ይሆናል። ምክንያቱም እየደከመ ነው፣ ከላይ ተጭኖታል። እግሩንም እጁንም ማንቀሳቀስ አይችልም። ነገር ግን በኃይለኛው ጉልበት አለው፣ ይታገል ነበር። ግን ስለዚህ ዳኞቹ ማስቆም ያው ስፖርታዊ ጨዋነት ስለሚሆን አስቆሞታል ማለት ነው። እኔስ እኔ የስፖርት ባለሙያ አይደለሁም፣ ግን ከእይታ እንደ አንድ ተመልካች የምንገምተው ነገር አለ። እንግዲህ ጆኒ ጁትስ በአድዋ ፋይት ናይት ያሳየው ብቃት ዘመናዊ የሚክስድ ማርሻል አርት ውጊያ በኃይል ብቻ ሳይሆን በከፍተኛ የረቀቀ ታክቲክና ቴክኒክ የሚመራ መሆኑን ያስመሰከረ ማስተር ክላስ ነበር ማለት ነው። እጅግ በጣም ሱፐር ስታር የሆነበት ማለት ነው። ስለዚህ እኔ አሁን ለጆኒ የምመክረው ነገር ጆኒ በጣም የተረጋጋ ልጅ ነው። ሰይዶም ባፉ አንዳንድ ነገሮች ይናገራል። በጣም ምስኪን ጨዋ የሆኑ ልጆች ናቸውና ሁለቱም ጀስት ተቀራርበው አሁን ይህንን የጆኒን የፋይት ስታይል ጆኒ ማስተማር አለበት ብዬ አስባለሁ። ለሌሎች የስፖርት አፍቃሪያን ጆኒ እንደ ማስተር ሆኖ ይህንን አርት ለሌሎች ልጆች ወይም ኢትዮጵያ ውስጥ ያለው ይሄ ስታይል እንዲለመድ ቢያሰራቸው ጥሩ ነው ብዬ አስባለሁ። ይሄ ለምሳሌ ማን ነው የሚባለው የጆኒ ጋር እየሰራ ያለው ይሄ ንቃተ ህሊና የሚባለው ንቃተ ህሊናውን አይታችሁት ከሆነ በጣም ጎበዝ ነው። በባለፈው ጨዋታ ከጆኒ ጋር የነበረውን ጨዋታ አይታችኋል። በጣም ታግሏል። እንደውም ከሰይዶ በተሻለ ያኔ የነበረውን ጨዋታ ላይ ራሱ ንቃተ ህሊና በጣም እንቅስቃሴ አድርገዋል። ፋይት ለማድረግ ጆኒን ለማስለቀቅ መልሶ ለመጣል የሚሞክር ነበር። ጆኒ ግን በኃይለኛ በጣም ፓወርፉል ስለሆነ የቴክኒኩም እጅግ በጣም ከባድ ስለሆነ ሊጥለው አልቻለም እና በባለፈው ፍልሚያ ግን ጆኒ አሰልጥኖት ይመስለኛል እጅግ በጣም የሚገርም አይነት የታክቲክ ብቃት አድርገው ነው ያኛውን ልጅ ያሸነፈው ማለት ነውና አይ ቲንክ ጆኒ በጣም አሪፍ ልጅ ነው። ስፖርታዊ ጨዋነቱ የሚገርም ነው። ብዙ ወሬ አያወራም እና በጣም ታክቲካዊ ነው። ለሌሎች ስፖርተኞችም ይሄንን ታክቲክ ያስተምራቸዋል ብዬ አስባለሁ። በጣም ቆንጆ ደስ የሚል የማህበራዊ ሚዲያውን የሚኒስትሪ ሚዲያውን ያነቃቃ ስፖርታዊ ጨዋነት የታየበት ደስ የሚል ጨዋታ ነው። እውነት ለመናገር እንግዲህ የሴዶና የጆኒ ፍልሚያ እንግዲህ ትንታኔያችን የእስካሁኑን ይመስል ነበር። የእናንተን አስተያየት መስማት እንፈልጋለን። እንግዲህ የጆኒ ታክቲክ አሸናፊነት ተገቢ ነበር ብላችሁ ታምናላችሁ? የመጀመሪያ ጥያቄያችን ነው። ሁለተኛ ደግሞ ሴዶ በቀጣዩ ፍልሚያ ላይ ምን አይነት ነገሮችን ማስተካከል አለበት? በቀጣይ ጆኒ በካጅ ውስጥ ማን ሲገጥመው ማየት ትፈልጋላችሁ? እንግዲህ ሌሎች ልጆችም አሉ። ከማን ጋር ቢጋጠም ጆኒ ደስ ይላችኋል የሚለውን ሐሳባችሁን አሁኑ ከታች ባለው ኮሜንት ሳጥን ውስጥ ጻፉልን። ይህ ትንተና ቪዲዮ ከተመቻችሁ ላይክ ማድረጉን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን አዳዲስ የስፖርት ዜናዎችንና ትንታኔዎችን እንዲሁም ደግሞ ዓለም አቀፍ ዜናዎችን አንዳንዴ እንደዚህ እየመጣን እናቀርብላችኋለን። ሰብስክራይብ አድርጉ። ክቡራትና ክቡራን ተመልካቾቻችን ለነበረን ቆይታ እጅግ በጣም አመሰግናለሁ። የእናንተ ወንድም አመር ጥላሁን ነበርኩ። ሰናይ ጊዜ